አንድ ነገር ለረጅም ተከታታይ ጊዜያቶች እያደረጋችሁት ነገር ግን ውጤት እያያችሁበት ካልሆነ ነገሩን ቆም ብላችሁ ማየት መመርመር መቻል አለባችሁ ማለት ነው። ብዙዎች ሰዎች ስራ 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 ብቻ ይሄን አድርግ ነው እንጂ ነገሩን ቆም ብሎ ፊድባክ ለማየት እና ዞር ብሎ ምንድን ነበር እየተሳሳትኩት ያለሁት የሚለውን ነገር ለማየት ብዙዎቻችን ጊዜ የለንም። ይሄ ደግሞ ይበልጥ እንዳናድግ አሁን ካለንበት የተሻለ ቦታ ላይ እንዳንቀመጥ ያደርገናል። ስለዚህ ከስራችሁ እኩል ነገሩን ከማድረጋችሁ እኩል የምታደርጉትን ነገር በምን አይነት ሁኔታ ነው እያደረግኩት ያለሁት? ምንድነው የምር ለረዥም ጊዜያቶች እያደረግኩት ለምንድነው ውጤት እያመጣልኝ ያልሆኑ የሚለውን ነገር አብራችሁ ልታዩ ይገባል ማለት ነው። አብዛኛውን የምታደርጉት ተግባር ላይ ፊድባክ አብሮ መከተል መቻል አለበት። ካልሆነ ከትናንታችሁ የተሻላችሁ ሰዎች ልትሆኑ አትችሉም። በምታደርጉት ተግባራችሁ ላይ ከትናንት የተሻላችሁ ሰዎች መሆን የምትችሉት ለአእምሯችሁ ፊድባክ ስትሰጡት ነው። ከምትሰሩት ስራ ላይ ቆም ብላችሁ ኦኬ ይህንን ነገር እንደዚህ እያደረግኩት ነበር፣ ግን ለአለፉት ጊዜያቶች ይህን ያክል ብሰራ ምንም አይነት ውጤት እያገኙ አይደለም። ለምንድን ነው ይሄ ነገር እየሆነ ያለው? ወይ መወሰን ያለባችሁ ያልወሰናችሁት ውሳኔ አለ፣ ወይ ደግሞ ማድረግ ያለባችሁ ያላደረጋችሁት ነገር አለ። ከራሳችሁ ጋር ሀቀኛ በመሆን እነዚህ ነገሮች ቁጭ ብላችሁ ልትነጋገሩና ልታያቸው ይገባል። ካልሆነ ግን ስቲል ቀጣዩ ጊዜያቶችም በተመሳሳይ አይነት ውጤት አልባነት የምታደርጉት ብዙ ተግባር ነው የሚኖራችሁ ማለት። ስለዚህ አክሽንና ፊድባክ ሁሌም ቢሆን አብሮ ተያይዘው መምጣት ያለባቸው ናቸው። የሆነ ተግባር የምታደርጉ ከሆነ ቆም ብላችሁ ከተግባራችሁ በኋላ እያያችሁ ውጤታችሁን እያያችሁ እየመረመራችሁ መቀጠል መቻል አለባችሁ። ካልሆነ ግን ከትናንታችሁ የተሻላችሁ ሰዎች መሆን አትችሉም። ከትናንታችሁ የተሻለ ተግባር ሊኖራችሁ አይችልም። ስለዚህ ከትናንታችሁ የተሻለ ተግባር እንዲኖራችሁ የሚያስችላችሁ ቆም ብላችሁ ነገሮችን ማየትና መመርበር፣ ጥያቄዎችን መጠየቅ መቻል ነው። ፊድባኮችን መመለስ መቻል ነው። ስለዚህ እያንዳንዱ ተግባራችሁ ቀጥሎ ፊድባኮች አብረው ይከተሏችሁ። መልካም ጊዜ፣ ይመቻችሁ።